በኢትዮጵያ ምድር የደም ጎርፍ እየሄደ በኢትዮጵያ ምድር የደም እንባ እየፈሰሰ በኢትዮጵያ ምድር ላይ አስከሬን አውሬ እየበላው አስከሬን ወፍ እየበላው ለአርሰናል የእግር ኳስ አሸናፊነት ደስታ ለመግለጥ በስቴዲዮም ተደርጎ ሊደረግ በነበረውና ተደርጎ በነበረው ላይ ሊሳተፉ የነበሩ ዕውቅ አርቲስቶቻችን የሰሩት ድንቅ ስራ ሊመሰገን ሊወደስ የሚገባው ነው። ብሎም ደግሞ የአዲስ አበባ ሕዝብ ሆ ብሎ ይህን ነገር አንሳተፍም ብሎ እምቢ በማለቱና ወደ ቤተ ክርስቲያን ሄዶ ምህላ ልቅሶ በማድረጉ ይህም ለአዲስ አበባ ሕዝብ ክሬዲት ሊሰጥ ያስፈልጋል። ለአርቲስቶቻችን ክሬዲት ሊሰጥ ያስፈልጋል። ከአንዳንዶቹ በስተቀር ከሆዳሞቹ በስተቀር ይሄንን ልብ ልትሉ ይገባል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። እናንተ እንዴ ላይክ አድርጉ ነው እኮ የምላችሁ። ላይክ አድርጉ፣ ሸር አድርጉ ነው የምላችሁ። ሌላ እኮ ሸር ማድረግ ሌላው እንዲሰማው ሌላው እንዲረዳው እኮ ነው አድርግ የምትባል እንጂ ገንዘብ አውጣ አልተባል፣ ሳንቲም ስጥ አልተባል፣ ምን አልተባል። ምንድን ነው እንደዚህ የሚያደርጋችሁ? እንዲህ የሚያደርጋችሁ እናንተ? ኧረ ተው እንጂ። በዚህ ጊዜ ይቀለዳል? በዚህ ጊዜ ይቀለዳል ወይ? የሰው ልጅ እንደ ቆሎ እየረገፈ የሰው ልጅ በየቦታው እየወደቀ እየታየ እንደ በዚህ ሰዓት ይቀለዳል? ይሄ እኮ ከትግሉ አንጻር እኮ ለኢትዮጵያ እኮ ሰላም ለማምጣት እኮ የሚያስፈልገው ሁሉ ሰው እንዲሰማው ያስፈልጋል። እንዲሰማው አየ ሁሉ ሰው ሲሰማው ምን እየሆነ ይመጣል? ብሬንዋሽ እየሆነ ይመጣል። እንዴ ለካ እንደዚህ ነው እንዴ? ወገኖቻችን እንደዚህ ነው እንዴ እያለቁ ያሉ? ወገኖቻቸው እንዲህ እየተቃጠሉ ነው እንዴ ያለው ይልና ገብቶ ጎርጉሮ ያያል። የዛን ጊዜ ለትግሉ ይነሳል። ይሄ እኮ ነው የሚያስፈልገው እንጂ በየቀኑ ሰው እኮ እየወጣ እንዲህ የሚናገረው ምን የሚለው ለዚህ እኮ ነው። ሌላ ምንም ግብ የለንም። ስለዚህ ሼር አድርግ፣ ሰብስክራይብ አድርጉ። ቆይ እኔ የምላችሁ በቲክቶክ ላይ ይሄንን ግማሹን ቲክቶክ ላይ ያደርገዋል። ያው ስለማይፈቅድ እናንተም ብዙ ስለማታዩ ስለምትሰለችሁ ትንሽ ነው ቀጨም ባርጌ ዩቲዩብ ላይ ቲክቶክ ላይ ያደርጋለሁ። ብዙ ሰው ትመለከታላችሁ። አይ ጀግናችን ዘራፍ ምናምን ትላላችሁ እዛ ላይ ያለ አይደለም። ግን የወደ ዩቲዩብ ሄዳችሁ ለምንድን ነው ሰብስክራይብ ሼር የማታደርጉ? ያ የኔን ቶፒክ የኔን መልእክት የኔን እንደዚህ የምትወዱት የምታከብሩኝ ከሆነ ሂዱና ዩቲዩብ ላይ ሊባኖስ ሚዲያ በሉና ግቡና እዛ ዩቲዩብ ላይ ሼር አድርጉ፣ ሰብስክራይብ አድርጉ። ይሄ ነው እኮ የሚያስፈልገው። ቲክቶክ ላይ ግን ማለት ብዙ ሰው እኮ ነው የሚያዩ። እናንተ አንድ በደቂቃ በግማሽ ሰዓት ውስጥ እኮ 2000 3000 4000 5000 ሰው እኮ ነው በአንድ የሚያዩ በደቂቃ ውስጥ እኮ ነው። ስለዚህ እናንተ እዛ ዩቲዩብ ላይ ቲክቶክ ላይ ይሄንን የምትመለከቱ የሚያችሁ እስቲ ወደ ዩቲዩብ ሄዱና ሰብስክራይብ አድርጉ፣ ሼር አድርጉት። ዩቲዩብ ላይ ሄዱና ሊባኖስ ሚዲያ ብላችሁ ስትገቡ እዚያ ይመጣል። ገጭ ይለላችኋል። ሰላም ለእናንተ ይሁን ብሎ ገጭ የዛን ጊዜ አድርጉ። ይሄ ነው የሚያስፈልግ። ትግል ማለት ይሄ ነው። ዝም ብሎ ቤት ብቻ እንደዚህ ሆነ እንዴ እንደዚህ ተደረገ እንዴ? ኧረ እባክህ ዘፋኞቻችንም ቢያሉ እነ ታደለ ሮባ ኮንሰርቱ ላይ አልሳተፍም ብለው ነበር። እነ ልጅ ሚካኤልም ቢያሉ እነ ራሄል ጌቱ ቢያሉ እንዴ ወንድ ወጣችሁ። እነዚህ ነው ይሄ ነው የህዝብ ወገን ማለት። ኧረ እባክህ አዎ አይ ዝም ብሎ እኮ ብዙ ብር እኮ ነበር የሚገኘው። አንተ ይላል ሞኝ ነው ዝም ብሎ እኔ ላጣ አድርጌ ብሩን ከዛ በኋላ ገንዘብ እኮ ዋቃሪ ነው ይላል። ገንዘብ እኮ ምን ዋለ? ሰው ከሌለ ገንዘብ ምን ያደርግላል? ሺህ ገንዘብ ቢኖርህ እኮ እንዲህ የዓለም ገንዘብን ሰጥተው ብቻህን ብላ ጠጣት አይበላህም እኮ አንተ
አይጠጣህም እኮ። ገንዘብ እኮ የሚጠቅመው ከሰው ጋር ሲሆን ነው። ከሰው ጋር ስትበላ፣ ስትጫወት፣ ስትል እኮ ነው ገንዘብ የሚጠቅመው እንጂ ምን ብቻህን ብትታቀፈው ምን ያደርጋል? ምን ያደርጋል ይላል በቃ። ስለዚህ እነዚህ አርቲስቶቻችን ሊመሰገኑ ሊወደሱ የህዝብ ወገንተኛ መሆናቸውን ክሬዲት መስጠት አለብን። ሌላው ደግሞ በዚህ አንጻር ደግሞ ያው ከምንድነው ከስንዴ ውስጥ እንክርዳድ አይጠፋም የሚባል የለ? ከእንክርዳድ ውስጥ ንጹህ ስንዴ አምታችሁ ከዛ እንዲህ ስታደርጉ ምን እንክርዳድ ታገኛለህ ታደርጋለህ። ከነዛም ውስጥ ደግሞ አሏ ለሆዳቸው ያደሩ ሆዳሞች አርቲስት ነን ብለው በአርቲስት ስም የሚነግዱ ደግሞ አሉ። በዚህ ኮንሰርት ላይ የተሳተፉ ሬሳ እዚያ ሳይቀበር በሳት እየተቃጠለ ወደ 50 ምናምን አሩሲ ውስጥ እኮ የተጨፈጨፉት ወደ 52 ናቸው። ቤተክርስቲያን የተቃጠለ የጥንት ቤተክርስቲያን የተቃጠለ የወደመ ያን እያዩ ግን ቁሞ የዘፈኑ አሉ። እነማን መሰለች? እነግራችኋለሁ። እነዚህን ማውገዝ አለብን። የነዚህን ስራ እነዚህ ስራ ወደፊት በሚያቀርቡበት ጊዜ እነሱን እንደ አሪዮስ ምንድነው የሆነ ግዕዝ አለ። አሪዮስ ከማሪዮስ ምናምን የሚባለው እነዚህን አሪዮስ ማድረግ ነው። ምንም በቃ በሄዱበት አካባቢ ሁሉ አንተ ካዲ፣ ሌባ፣ ባንዳ ማለት ነው ያለብን። እነዚህ አንደኛ አዲስ ሙላት፣ ሁለተኛ አስገኘው፣ ይሄ ዳንችቻ ነው ምናምን የሚሉት፣ ሌላ ሊያ ግርማ፣ ከሰማ ነው ከተሰማ ነው ከሲማ ነው ከሲማ። እነዚህ አራቱ የነዚህን ስራ በየትኛውም አካባቢ በየትኛውም ነገር ኮንሰርት ቢያቀርቡ፣ ካሴት ቢያወጡ፣ አልበም ቢያወጡ፣ እንደገና ዩቱብ ላይ ቢለቁ ማንም ኢትዮጵያዊ የሆነ ሰው የነዚህን ስራ እንዳይመለከት፣ የነዚህን ስራ እንደውም ጭራሽ አሳዷቸው። በህዝብ ደም ላይ ነው። በህዝብ ደም ላይ እየዋኙ ነው የዘፈኑት። በህዝብ እንባ ነው የቀለዱት። አንተ ታለቅሳለህ፣ እሱ ጉሮ ሸባ ይላል። እሰይ ያለልህ ነው እኮ። እና ይሄ ነው። እነዚህን የኢትዮጵያ ህዝብ በሙሉ ማውገዝ አለበት። ምንድን ነው ግዕዝ ማሪዮስ ምናምን የሚባል ግዕዝ አለ። ስለዚህ አዲስ ሙላት አስገኘው፣ ይሄ ደቡብ ወይ የምናምን ዘፈን ነው። እንደገና ሊያ ግርማ ከሲማ ነው ምናምን የሚባል እነዚህን ፕሊስ የኢትዮጵያ ህዝብ እየሰማ ነው። በአንተ ላይ ነው፣ በሃይማኖት ላይ ነው የቀለዱበት፣ በቤተ ክርስቲያን ላይ ነው የቀለዱበት። ሌላው እንደዚህ ያለቅሳል ተሰብስቦ እግዚኦ ይላል፣ እነሱ ግን እዛ ይጨፍራሉ። የገዳይ ተባባሪው ነው፣ የገዳይ አስገዳይ ተባባሪው ነው። ስለዚህ እነዚህን ማውገዝ እንደሚያስፈልግ የነሱን ስራ በጭራሽ ተጸየፉት። የፈለገ ነገር እንድትጸየፉት ይሄ ነው። ሌሎች ግን እነ ሚካኤል፣ እነ ታደለ ሮባ፣ እነ ራሄል ጌቱ፣ ሌሎችም እነዚህ ዕውቅ የሆኑ እውነት ከህዝብ ጋር ቁመው ነው አሉ። የሚሰጠን ገንዘብ ምን ያደርግልናል? ከነዚያ ቆመን ምን አይነት ዘፈን ነው የምንዘፍነው? ምን አይነት ደስታ ነው ህዝብ እያለቀሰ ቤተክርስቲያን እየተቃጠለ ብለው በመጨረሻው ሰዓት እኮ ነው ዞር በል ብለው የሄዱት። በመጨረሻው ሰዓት ይሄ ነው የህዝብ ወገንተኝነት ማለት። ይሄ ነው ትግል ሲባል እኮ መሳሪያ ይዘህ ብቻ መዋጋት አይደለም፣ ጥይት መተኮስ አይደለም። ትግል ማለት ይሄ ነው። አንዱ ይሄ ነው። ወሬ ይሄ ነው። ትክክለኛ ውሳኔ ይሄ ነው። ራሳቸውን መስዋዕት አድርገው ያቀረቡ እኮ ናቸው። እንደነ ቴዲ አፍሮ አይነት ራሱን መስዋዕት ያደረገ ይሄ ነው አርቲስት ማለት። የህዝብ ወገንተኝነት ማለት ይሄ ነው። የህዝብን ብሶት በአደባባይ ማጋለጥ ማለት ይሄ ነው። ስለዚህ ለነዚህ ክሬዲት ልንሰጣቸው ያስፈልጋል። ብሎም ደግሞ የኢትዮጵያ ህዝብ ልትደነቅ፣ የአዲስ አበባ ህዝብ ልትደነቅ ይገባል። ክሬዲት ሊሰጥ ይገባል። ይሄ ነው የሚያስፈልገው። ከመጽሐፍ ቅዱስ ምን ይላል መሰላችሁ? ወደ ሰርግ ቤት ከመሄድ ይልቅ ወደ ልቅሶ ቤት፣ ወደ ሐዘን ቤት መሄድ ይሻላል። ምን
የሰው ፍጻሜ በዛ ነው ያለው። የምታየው በዛ ላይ ነው፣ እዚያ ላይ ነው የምታየው። ስለዚህ የአዲስ አበባ ሕዝብ ሆይ አይዟችሁ፣ እንባችሁን ይታበሳል። እግዚአብሔር እንባን ያንብሳል። የባንዳዎቹ የእንግዴ ልጆቹ መቃብር ተምሷል፣ ይገባሉ። እመኑኝ፣ እንባችሁ በከንቱ ፈሶ አይቀርም። በአሩሲ 8 ዓመት ሙሉ እየተጨፈጨፉ እየተገደሉ እየተሳደዱ ያሉ የኦርቶዶክስ አማኝ ተከታዮች በዘራቸው በቋንቋቸው እየታረዱ እየታደኑ ያሉ 8 ዓመት ሙሉ ያለ አንድ እረፍት ያደም ሞላ፣ ጽዋው ሞላ። አብይን አንቀጠቀጠው፣ ሽመልስን አንቀጠቀጠው፣ አዳነችን አስጓራት። ያደም እመኑኝ፣ ያደም። ስለዚህ ውድ ኢትዮጵያውያኖች አይዟችሁ፣ በርቱ። ቀን ደርሷል። ጎል ሊቀድ ነው፣ እንባ ሊታበስ ነው፣ ደርሷል። አይዟችሁ፣ በርቱ። ስለዚህ ለነዚህ ለአርቲስቶቻችን ክብር እንስጥ፣ ለአዲስ አበባ ሕዝብ ክብር እንስጥ። ኢትዮጵያ ታሸንፋለች።